ጤናስልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ያብተማስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 20 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በተለያዩ አቅጣጫዎች የተጠናከረ የፋኖ ወታደራዊ እንቅስቃሴና ፖለቲካዊ ድል፣ የዲያስፖራ ተቋማት ድጋፍ፣ የተጠናከረው የሰብአዊ ጥቃት ሪፖርት፣ ትግራይና ተማሪዎች፣ ኢትዮጵያዊ ሞት፣ የእርዳታው ችግር፣ የሚሊሻዎቹ ክተት፣ የፕሬዝዳንት ዶናልድ ትራምፕ አስተዳደር አዲስ የኢሚግሬሽን ውሳኔ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ምኒልክ 105ኛ ኮር ለሚ ሮቢቴና ደማስቆ ከተሞችን ተቆጣጠረ። በተለያዩ ግንባሮች እየወሰደ ያለውን ወታደራዊ እርምጃ አጠናክሮ ቀጥሏል። የፖለቲካ ስራ መቀጠሉን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ 105ኛ ኮር ለሚ ሮቢቴ፣ ደማስቆ ከተሞችን የጠላት ኃይል ላይ ጥቃት ሰንዝሮ መቆጣጠሩን አስታውቋል። እዙ ዛሬ ሐምሌ 20 ቀን 2018 ዓ.ም 105ኛ ኮር 45ኛ መብረቅ ክፍለ ጦር ለሚ ሮቢቴና ደማስቆ ከተሞችን የተቆጣጠረው የአገዛዙ ስልጣን አስጠባቂ ሰራዊት መሽጎ በነበረባቸው ቦታዎች ላይ በሰነዘረው ድንገተኛ የተጠና የጥቃት እርምጃ መሆኑን ገልጿል። ጠላት በደረሰበት ከባድ ምት ምክንያት የአገዛዙ ስልጣን አስጠባቂ ኃይል ምሽጉን ለቆ ወደ ወግድ ከተማ ለመፈርጠጥ የተገደደ ሲሆን የለሚ ቀጠናን ሙሉ በሙሉ ፋኖ በቁጥጥር ስር መዋሉን የ45ኛ ክፍለ ጦር አካል የሆነችው የደምሰው ጎጡ ሻለቃ ቀጠናውን ሙሉ ለሙሉ መቆጣጠሯን አስታውቋል። ይህን ጥቃት ተከትሎ በርከት ያሉ የነፍስ ወከፍ መሳሪያዎችና ወታደራዊ ቁሳቁሶችን ከጠላት ላይ መማረክ መቻሉንም እዙ ባወጣው በዚሁ መረጃ ገልጿል። በተመሳሳይ ምኒልክ 106ኛ ኮር ክንፍ የሆነው 31ኛ ጽናት ክፍለ ጦር ከዳውንት ወረዳ ፈርጥጦ በመጣው የጠላት ሰራዊት ላይ የሰነዘረውን የደፈጣ ጥቃት ተከትሎ ድል መቀዳጀቱን እዙ ባወጣው ተጨማሪ መረጃ አስታውቋል። ዛሬ ሐምሌ 20 ቀን 2018 ዓ.ም ዋድላ ደላንታ ከሚያገናኝ የጀጣ ድልድይ በረሃ ላይ 106ኛ ኮር 31ኛ ጽናት ክፍለ ጦር ሁለተኛ ሻለቃ ደፈጣ በመያዝ በአገዛዙ ስልጣን አስጠባቂ ሰራዊት ላይ ውጤታማ ኦፕሬሽን ማካሄዷን ገልጿል። ከዳውንት ወረዳ ከበባ አምልጦ ወደ ዋድላ ወረዳ ጋሸና በሽሽት ላይ ሲፈረጥጥ በነበረው ያገዛዙ ስልጣን አስጠባቂ ሰራዊት ላይ ማሽላወር ተብሎ በሚጠራ ቦታ ላይ በተሰነዘረ በዚህ ጥቃት ጠላትን ዶግ አመድ ማድረጉን ይኸው መረጃ አስታውቋል። 31ኛ ክፍለ ጦር ሁለተኛ ሻለቃ በወሰደችው በዚህ የተጠና የደፈጣ ኦፕሬሽን የጠላት ኃይል ሲደመሰስ በርካታ ክላሽንኮፍ መሳሪያዎች መማረክ መቻሉን የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያ ማስታወቁን ምኒልክ ህዝብ ግንኙነት መምሪያ ዛሬ ሐምሌ 20 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አፋብን ወሎ ቤተ አማራ ምኒልክ 106ኛ ኮር 31ኛ ክፍለ ጦር ዳውንት ከተማን መቆጣጠሩን ጨምሮ አስታውቋል። ከተማዋን ካገዛዙ ሙሉ ለሙሉ ማጽዳት መቻሉን የጠቀሰው በዚሁ መረጃ የአገዛዙ ስልጣን አስጠባቂ ሰራዊት ተበታትኖ እግሬ አውጪኝ በማለት መፈርጠጡን፣ በርከት ያሉ የሚሊሻና የፖሊስ አባላቶች መማረካቸውን፣ የወረዳው ማህበረሰብ ነጻነቱን በፋኖ ክንድ በማግኘቱ ደስታውን መግለጹንም እዙ ባወጣው በዚሁ መረጃ ጠቅሷል። የዘር ተኮር ጨፍጫፊው ስርዓት በጨጎማና ወተየ ቆላማ ቀበሌዎች ተበታትኖ ደመነፍስ እየፈረጠጠ እንደሚገኝ የጠቀሰው መረጃ በአካባቢው የነበሩ ባንዳ የብአዴን አመራሮችም ከሚፈረጥጠው ያገዛዙ ስልጣን አስጠባቂ ሰራዊት አብረው መሸሻቸውን ምኒልክ ዛሬ ሐምሌ 20 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ምኒልክ ከውጊያ ጎን ለጎን ወታደራዊ ፖለቲካዊ ስራዎችን አጠናክሮ መቀጠሉንም አስታውቋል። መንግስታዊ ያልሆነው የኢትዮጵያ ሰብአዊ መብቶች ጉባኤ ወይም ኢሰመጉ በኦሮሚያ ክልል አርሲ ዞን ውስጥ ባለፉት 4 ዓመታት በተፈጸሙ ጥቃቶችም 4058 ሰዎች መገደላቸውን 38 ነዋሪዎችም የገቡበት አለመታወቁን ገለጸ። ኢሰመጉም ይህንን ያለው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በተፈጸሙ የሰብአዊ መብት ጥሰቶች በተመለከተ በትላንትናው ዕለት ባወጣው ሪፖርት ሲሆን በዚሁም ባለ 37 ገጽ ሪፖርትም ከ2014 ዓ.ም እስካለፈው ግንቦት 24 2018 ዓ.ም በዞኑ የተፈጸሙ ያላቸውን የሰብአዊ መብት ጥሰቶችን የዳሰሰ እንደሆነም አስታውቋል። በሪፖርቱ ላይ የኢሰመጉ ባለሙያዎች ከመጋቢት 3 እስከ 9 ቀን በዞኑ የተለያዩ ወረዳዎች ተገኝተው ምርመራ ማድረጋቸውና ባለሙያዎቹ ምርመራ ያካሄዱባቸው ከተባሉ 9 ወረዳዎች መካከል ሸርካም፣ መርቲም፣ ሆንቀሎ፣ ዋቢና አስኮ ይገኙበታል። የምርመራ ባለሙያዎቹ በእነዚህ አካባቢዎች ከሟች ቤተሰቦች፣ በጥቃቱ ጉዳት ከደረሰባቸው ሰዎችና ከዓይን እማኞችም ቃለ መጠይቅ እንዳደረጉም ተገልጿል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ሀገረ ስብከትም ካህናትና ከወረዳዎችም ቤተ ክህነቶች የተገኙ መረጃዎች እንዲሁም አስረጂ ሰነዶችን የምርመራ
አካል እንደሆነም ኢሰመጎም በሪፖርቱ ላይ አጣቅሷል። በአርሲ ዞን የተመዘገቡት የሰብአዊ መብት ጥሰቶች መፈጸም የጀመሩት ከ4 ዓመት በፊት መሆኑን የገለጸው ሪፖርቱ በአካባቢው የሚገኙ የታጣቂ ቡድኖች የአካባቢው ማህበረሰብ ላይ ሃይማኖታዊ መሰረት ባደረገ መልኩ የኦርቶዶክስ እምነት ተከታዮች ላይ ጉዳት ማድረሳቸውንም አትቷል። በዚህ ሪፖርት መሰረት በእነዚህ ዓመታት ውስጥ ከፍተኛ የሆነ የሞትም፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መሰወር፣ እገታ መፈጸሙንና አብያተ ክርስቲያናት ላይም ዝርፊያ መድረሱን እንዲሁም ታጣቂዎች በርካታ ቤቶችን ማቃጠላቸውም በሪፖርቱ ላይ ተመላክቷል። የኢትዮጵያም ሰብአዊ መብት ጉባኤ ሪፖርት ከ2014 ዓ.ም አንስቶ በአርሲ ዞን 9 ወረዳዎች ውስጥ 458 ሰዎች መገደላቸውን የገለጸ ሲሆን ከዚህ ውስጥም 4ቱ የአካባቢው ነዋሪዎች የሆኑ የመንግስት ታጣቂዎች ወይ ሚሊሻ እንደሆኑ የተጠቀሰ ሲሆን ቀሪዎቹ ሟቾች ንጹሃን ዜጎች እንደሆኑም ተጠቅሷል። የሰብአዊ መብት ተሟጋቹ ኢሰመጉም ከሟቾቹ ውስጥ የ349 ያህሉን ስም የተገደሉበትን ስፍራ እንዲሁም ጥቃቱ የደረሰበትን ዕለት በሪፖርቱ ላይ ማካተቱም ታውቋል። በጥቃቱ የተገደለችም የ7 ወር ህፃን ጨምሮ የ67 ሰዎችን ፎቶግራፍም በሪፖርቱ ላይ መካተቱም ተገልጿል። ሪፖርቱም ከግድያ በተጨማሪ የታጠቁ አካላትም ሃይማኖትን መሰረት ያደረገ እገታም እንዲፈጸሙ በመግለጽ የከሰሰም ሲሆን የማስለቀቂያም ገንዘብ ከተከፈለ በኋላ ነፃ የወጡ ሰዎች ቢኖሩም አንዳንዶቹም ክፍያው ተፈጽሞ ህይወታቸውን ማጣታቸውም ተገልጿል። ሌሎች ደግሞ ከታገቱም በኋላ የት እንዳሉ እንደማይታወቅ የጠቀሰው የኢሰመጉ ሪፖርትም ታግተው ያሉበት ሁኔታ የማይታወቅ በሚል የተገለጹ 38 ወገኖችም ዝርዝራቸውም ተካቷል። ሪፖርቱ በማያያዝም የፌዴራልና የኦሮሚያ ክልል መንግስታት ከነዚህ ጥቃቶች ጋር በተያያዘም ሆነ ብለው ሆነም በችልተኝነት የህግ ግዴታቸውን ያልተወጡ ያላቸው የመንግስት የጸጥታና የአስተዳደር አካላትን በአስቸኳይ ለህግም አቅርበው ተጠያቂ እንዲደረጉም ሲል ጥሪም አቅርበዋል። የክልሉ መንግስት በታጣቂዎች የሚደርሱትን ተደጋጋሚ የሰብአዊ መብት ጥሰቶችን መቆጣጠር ካልቻለም የፌዴራል መንግስቱ ጣልቃ በመግባትም የንጹሃን ዜጎችን ህይወትም የመኖር መብታቸውን እንዲያስከብርም ሲል ኢሰመጉ በሪፖርቱ ላይ ጥሪም አቅርበዋል። በይፋትና ጥሙጋ አውራጃ አርሜኒያ ቀበሌ ሰፍሮ በነበረው የአገዛዙ ስልጣን አስጠባቂ ጦር ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የብልጽግና ስልጣን አስጠባቂ ወታደሮች ምሽጋቸውን እየለቀቁ ፋኖን መቀላቀላቸው ቁጥራቸው እየጨመረ መምጣቱን 2 የኮማንዶ አባላት ዛሬ መቀላቀላቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር አካል የሆነው ደጃዝማች ተሰማ እርገጤ ክፍለ ጦር ውስን ሻለቆችና ንስር ሻለቃ በአርሜኒያ ክላስተር አርሜኒያ ቀበሌ ሰፍሮ በነበረው ያገዛዙ ስልጣን አስጠባቂ 103ኛ የአየር ወለድ ክፍለ ጦር ላይ ከሌሊቱ 10 ሰዓት ጀምሮ እስከ ንጋቱ 2 ሰዓት ድረስ የሰነዘሩትን ድንገተኛ ጥቃት ተከትሎ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ድል መቀዳጀታቸውን አስታውቋል። ዛሬ ሐምሌ 2018 ዕዙ የነበሩ ወታደራዊ ውሎችን አስታኮ ባወጣው በዚሁ መረጃ የደጃዝማች ተሰማ እርገጤ ክፍለ ጦር ንስር ሻለቃ የጠላትን 3 ምሽግ ጠላት ሰፍሮበት በነበረው ኑሬ አፋፍ፣ አርሜኒያ ገበያ፣ አርሜኒያ ሃይስኩል ትምህርት ቤት እንዲሁም አርሜኒያ ኪዳነ ምሕረት ቤተክርስቲያን አጠገብ በተመሳሳይ ሰዓት በተወሰደ ኦፕሬሽን ጠላትን ሙትና ቁስለኛ በማድረግ የጠላትን ኃይል ሙሉ ለሙሉ መደምሰስ መቻሉን አስታውቋል። ይህ የተጠና ኦፕሬሽን በተመሳሳይ ሰዓት በ3ቱም የጠላት ምሽጎች ላይ ከሌሊቱ 10 ሰዓት የተሰነዘረ ሲሆን እስከ ንጋቱ 2 ሰዓት ድረስ በዘለቀ ውጊያ ጠላት በቆፈረው ምሽግ መቀበሩን ይኸው መረጃ ገልጿል። በሁለተኛው ግንባር በዚሁ አርሜኒያ ክላስተር ማፉድ ቀበሌ መሽጎ በነበረው የጠላት ስልጣን አስጠባቂ ኃይል ላይ የአጼ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር ውሽን ሻለቆች በማፉድ ውሃ ታንከር፣ ማፉድ ገበያና ማፉድ ሚካኤል ቤተክርስቲያን አካባቢ ተመሳሳይ ጥቃት ሰንዝረው ድል መቀዳጀታቸው ተገልጿል። በዚህ ግንባር ሙትና ቁስለኛውን ሰብስቦ ለመሸሽ የጠላት ኃይል የተቸገረ ሲሆን ከደብረ ሲና ጣር ማበር ከተማ ያለ የሌለ ኃይሉን ሰብስቦ ቢመጣም እርዳታ ለመስጠት በመጣው የጠላት ኃይል ላይ አጸፋ እርምጃ በመውሰድ ፋኖ ድል መቀዳጀቱን አስታውቋል። በነበረው አውደ ውጊያ ጠላት 2 አይሱዙ ሙሉ ሙትና ቁስለኛ ሰብስቦ ሾላ ሜዳና አርሜኒያ ሆስፒታል መግባቱን ማረጋገጡን የጠቀሰው ዕዙ በጠላት የሰው ኃይልና ንብረት ላይ ከፍተኛ ኪሳራ መድረሱን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አስታውቋል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና አጼ ዘርዓ ያዕቆብ ኮር በፍቃዱ በላይ ክፍለ ጦርን 2 የኮማንዶ አባላት ከምሽጋቸው ለቀው የተቀላቀሉ ሲሆን በአሁኑ ወቅት ያገዛዙ ኃይል በከፍተኛ ውጥረት ውስጥ እንደሚገኝና የብልጽግና ጦር አባላት ምሽግ እየለቀቁ ፋኖን መቀላቀላቸው ከጊዜ ወደ ጊዜ እየጨመረ መምጣቱን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ሐምሌ 20 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። አጼ ዘርዓ ያዕቆብ ኮር በፍቃዱ በላይ ክፍለ ጦር አመራሮች እንደገለጹት የብልጽግናው ሰራዊት የመዋጋት ሞራል በከፍተኛ
ደረጃ የወረደ በመሆኑ ጠቅላላ አባላቱ ውጊያን ሳይሆን የመውጫ ቀዳዳ ብቻ በመፈለግ ላይ እንደሚገኙ ፋኖን ከተቀላቀሉት የኮማንዶ አባላት የተገኘው መረጃ እንደሚያሳይ ገልጿል። የብልጽግና አገዛዝ ፍትሐዊ ያልሆነ ጦርነት ሲያካሄድ በመቆየቱ ምክንያት ማሸነፍ አልቻልንም ያሉት የኮማንዶ አባላቱ ሰራዊቱ ጦርነት እንደሰለቸውና መሽሎኪያ እንደሚፈልግ ጭምር አረጋግጠዋል። በፍቃዱ በላይ ክፍለ ጦር ካገዛዙ ለቀው የመጡ የሰራዊት አባላትን በአግባቡና በሞቀ አቀባበል አስተናግዶ እየተቀበለ እንደሚገኝ አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሐምሌ 20 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። የፌዴራል መንግስቱ የትምህርት ሚኒስቴርና የትግራይ ክልል የትምህርት ቢሮን ሲያወዛግብ የነበረው የ12ኛ ክፍል ተማሪዎች መልቀቂያ ፈተና በዚህ ሳምንት ይካሄዳልም ተባለ። የፈተና ቁሳቁስ በመዘግየቱ ምክንያት በአዲስ አበባና በመቀሌም ፖለቲከኞች መካከል የተካረረ የቃላት ጦርነት ውስጥም ተገብቶ የነበረም ሲሆን የዚህ ዓመት የ12ኛ ክፍል ተማሪዎች መልቀቂያ ፈተናን ከመጪው ሮብም እስከ መጪው አርብ ድረስም ለማከናወን የሚያስችል የቅድመ ዝግጅት መካሄዱ የብሔራዊ ፈተና ወረቀትን በመቀሌ እና በአክሱም ዩኒቨርሲቲዎችም ዛሬ መድረሱም ታውቋል። የትግራይ ክልል ትምህርት ቢሮ ኃላፊው ዶክተር ኪሮስ ጎሹ በቅርቡ በሰጡት ጋዜጣዊ መግለጫ በፖለቲካዊ ስሜትም ተተብትቧል ያሉት የፌዴራል መንግስቱ የትምህርት ሚኒስቴር 15349 የትግራይ ክልል የ12ኛ ክፍል መልቀቂያ ተፈታኞችን በዚህ ዓመትም ለፈተና እንዳይቀርቡ ማድረግ አይቻልም በማለት የክልሉ ትምህርት ቢሮ በራሱ መንገድ ተማሪዎቹን ለማስፈተን መወጠኑ የ12ኛ ክፍል መልቀቂያ ፈተና የሚሰጠው በፌዴራል መንግስት ደረጃም እንጂ በክልሎችም አይደለም ያለው የትምህርት ሚኒስቴር ይህም እርምጃ ተቀባይነት የለውም፣ በክልል ደረጃም የተፈተኑ ተማሪዎችም ወደ ከፍተኛ የትምህርት ተቋማት የመግባት መብት አይኖራቸውም በማለት የትግራይ ክልል ትምህርት ቢሮ እቅድን ውድቅ ማድረጉ አይዘነጋም። የአማራ ጉልበቱ አንድነቱ በማለት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝና የንቅናቄው ጎጃም ጠቅላይ ግዛት ቴዎድሮስ ወደ ጠናከረ አንድነት በመምጣት አዲስ አመራር መርጠው ይፋ ማድረጋቸውን በደስታ መቀበሉን የአማራ አንድነት ለስኬት ባወጣው መግለጫ ጠቀሰ። የአማራ ጉልበቱ አንድነቱ ነው በማለት ከአማራ ፋኖ አንድነት ለስኬት በውጭ ሀገር የሚኖር አማራ ስብስብ በወቅታዊ ፋኖ አንድነት ጉዳይ ዛሬ ሐምሌ 20 ቀን 2018 በወጣ መግለጫ የጎንደር ጠቅላይ ግዛት በላይዝና የጎጃም ጠቅላይ ግዛት አጼ ቴዎድሮስ ሰሞኑን ያደረጉት የውስጣዊ አንድነትና የአመራር ሽግሽ የፈጠረብንን ደስታና ኩራት ለመግለጽ እንወዳለን ሲል በመግለጫው ጠቅሷል። ጥር 9 ቀን 2018 ዓ.ም የተመሰረተ የአማራ ፋኖ ብሔራዊ ንቅናቄ ምስረታን ተከትሎ የሸዋ ጠቅላይ ግዛት አሳምነው ዕዝና ወሎ ቤተ አማራ ጠቅላይ ግዛት አጼ ምኒልክ ዕዝ የፈጠሩት ውስጣዊ አንድነትን ስናደንቅ ቆይተናል ያለው መግለጫ ይህንን ስንሰማ ደስታችን እጥፍ ድርብ ሆኗል በማለት የጎንደር ጠቅላይ ግዛት በላይ ዕዝና የጎጃም ጠቅላይ ግዛት ቴዎድሮስ ዕዝ የወሰዱትን እርምጃ አድንቆ በመግለጫው ድጋፍ ሰጥቷል። ለመላው የአማራ ህዝብ ለአማራ ፋኖና ጠቅላላ የትግሉ ደጋፊዎች በዚህ የተሟላ የፋኖ አንድነት እንኳን ደስ አላችሁ ለማለት እንወዳለን ያለው መግለጫ ላለፉት ከ60 ዓመታት በላይ አማራውን ህዝብ ባልተዘጋጀበትና ባልተደራጀበት ሁኔታ ላይ ያለ ከየአቅጣጫው ከውስጥ ባንዶችና ከውጭ ታሪካዊ ጠላቶች ቅንጅታዊ ጥቃት ውስጥ ወድቆ በርካታ መስዋዕትነት ሲከፍል መቆየቱንም የአማራ አንድነት ለስኬት ዛሬ ሐምሌ 20 ቀን 2018 ባወጣው በዚሁ የድጋፍ መግለጫ አስታውሷል። ዛሬ በእነዚህ ለቁጥር በሚያታክቱ ሰማዕታት መስዋዕትነት የተመሰረተው የፋኖ ትግል ያለምንም የውጭ ድጋፍ በአማራው ሁለንተናዊ አቅም ዓለምን በሚያስደምም ሁኔታ ከጠላት በመማረክ መታጠቅ መቻሉ ብቻ ሳይሆን በአራቱም የአማራ ግዛቶች በጠናከረ ሁኔታ መደራጀት መቻሉንም ጠቅሷል። ከዚህም በተጨማሪ በቢዛሞ ወለጋ ሞት ተፈርዶበት የነበረው አማራ ራሱን ለመከላከል ያደረገው መደራጀትና የፈጠረው የተናበበ አንድነት እጅግ የሚደንቅ መሆኑን ጠቅሷል። እስካሁን የትኛውም ኃይል ወይም አገር የአማራውን የህልውና ትግል ደግፎ የቆመ ባይኖርም የአማራው ዲያስፖራ የሚያደርገው ድጋፍ በጠናከረ ሁኔታ እንዲቀጥል ትልቅ ስራ ሊሰራ ይገባል ብለን እናምናለን ሲል ጥሪ አቅርበዋል። የአማራ አንድነት ለስኬት አባላት በዲያስፖራ ያለው የአማራ ምሁራን በቅርቡ በልዑል ዶክተር አስፋወሰን አስራተ ካሳ መሪነት ተቋቁሞ ትልቅ አማራዊ የሽምግልና ጥበብን ተጠቅመው የአማራን ፋኖ ወደ አንድ እንዳመጣው ሁሉ ሌሎች ምሁራን ደግሞ ተቀናጅተው በልዩ ድጋፎች ሙያዊ አስተዋጽኦ እንዲያደርጉ በዚህ አጋጣሚ ጥሪያችን እናቀርባለን ያለ ሲሆን እኛም በአማራ አንድነት ለስኬት ስር የተሰባሰብን አማሮች አማራውን በሚመለከቱ ጉዳዮች በትብብር ከሁሉም ጋር ለመስራት ዝግጁ መሆናችንን እንገልጻለን በማለት የፋኖን ውሳኔ በማድነቅ ባወጣው በዚሁ መግለጫ ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ በአራቱም ቀጠናዎች በየጊዜው የሚያደርጋቸው የአመራር ሽግሽግ ፋኖ ለስልጣን ሳይሆን ለህዝብ መብትና ነጻነት የሚታገል መሆኑን በተግባር ጭምር እያረጋገጠ መምጣቱን ጠመንጃ የታጠቁት ፋኖች የመዋቅር ማስተካከያ በማድረግ ሰላማዊ ሹምሽር በማድረግ ለትግሉ ይጠቅማል ያሉቸውን እርምጃዎች መውሰዳቸው ስልጣን ላይ የተቆጣጠረው አገዛዝ በጠመንጃ ኃይል በይስሙላ ምርጫ ስም ስልጣኑን ለማስቀጠል በጠራራ ፀሐይ የህዝብ ድምፅ እየዘረፈ የሚያደርገውን እንቅስቃሴ ተከትሎ ፋኖ ለዛሬ ብቻ ሳይሆን ለነገ ጭምር
ታማኝ መሆኑን በተግባር እያስመሰከረ መምጣቱን በፋኖ አመራር ውስጥ ይህን ተግባራዊ ለማድረግ እየተንቀሳቀሱ ያሉ ድጋፍ ሊሰጣቸው እንደሚገባ በአድናቆት እየተነሳ ይገኛል። በፋኖ መካከል አነስተኛ ልዩነቶች ሲኖሩ ልዩነቶችን በማህበራዊ ሚዲያ ለማስፋትና ለአገዛዙ መጠቀሚያ ለማድረግ ፋኖን ከፋኖ ለማጋጨት የሚደረጉ እንቅስቃሴዎች በቀጥታ ያገዛዙ ማህበራዊ ሚዲያ ፈቀላጤዎች በተቃራኒ ፋኖን ደግፋለን በሚል ስም አንዱን በማንኳሰስ ሌላውን በማጀገን ልዩነቶችን ለማስፋትና ከፋፋዮች ትግሉና ፋኖን ሳይሆን ጠላትን ለመጥቀም እያደረጉ ያለው እንቅስቃሴ እየከሸፈ መምጣቱን በተግባር ያሳየ እርምጃ መሆኑም እየተጠቀሰ ይገኛል። የፕሬዚዳንት ዶናልድ ትራምፕ በርከት ያለው የጥገኝነት ጥያቄ ማመልከቻዎችን ለመቀነስ በሚል የጥገኝነት ጥያቄዎችን በቀጥታ ወደ ኢሚግሬሽን ፍርድ ቤት ለመላክ የሚያስችል ውሳኔ አሳልፏል። ከጊዜ ወደ ጊዜ አስተዳደሩ የጥገኝነት ጥያቄ ላይ እየወሰዳቸው ያሉ ጥብቅ እርምጃዎች አካል መሆኑን ትውልደ ኢትዮጵያ የህግ ባለሙያ ገለጸ። የፕሬዚዳንት ዶናልድ ትራምፕ አስተዳደር የአሜሪካ የዜግነትና ኢሚግሬሽን ጉዳይ የኢሚግሬሽን ጥያቄ ያላቸው ወይም አሳይለም ጥያቄ ያላቸውን በርካታ አመልካቾች ለመቀነስ በሚል ጉዳያቸውን በቀጥታ ወደ ኢሚግሬሽን ፍርድ ቤት መላክ የሚያስችለውን ውሳኔ ያሳለፈ ሲሆን በዚህም ከዚህ ቀደም አስቀድሞ ቃለመጠይቅ ይደረግና አሳይለሙን መቀበል ወይም አለመቀበሉን ውሳኔ ይሰጥ የነበረበትን አሰራር በከፊል የሚያስቀር መሆኑ ተገልጿል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ለአገር ውስጥ ጉዳይ ባስተላለፈው በዚሁ ውሳኔ የኢሚግሬሽንና ዜግነት ጉዳይ ምንም እንኳን የአሳይለም ጥያቄ ያላቸውን ሙሉ ለሙሉ ቃለመጠይቅ አያደርግም ባይባልም ከያዛቸው ጉዳዮች መካከል በመምረጥ ወደ ፍትህ ሚኒስቴር በመላክ ጉዳያቸው ቃለመጠይቅ ሳይደረግ በቀጥታ ወደ ኢሚግሬሽን ፍርድ ቤት እንዲላክ የሚያስችል ውሳኔ መሆኑ ተገልጿል። ትውልደ ኢትዮጵያዊ የህግ ባለሙያ ሙሉዓለም ጌታቸው የፕሬዚዳንት ትራምፕ አስተዳደር በርከት ያሉ አሳይለም አመልካቾችን ለመቀነስ በሚል ጉዳዮችን በቀጥታ ወደ ኢሚግሬሽን ፍርድ ቤት ለመላክ የሚያስችል ውሳኔ ማጽደቁን ተከትሎ በጉዳዩ ላይ በማህበራዊ ገጹ ማብራሪያ ሰጥቷል። የአሜሪካን ኢሚግሬሽን ሎየርስ አሶሲዬሽን ትናንትና ያወጣው አንድ አፕዴት አለ እና በዚህ አፕዴት መሰረት የአሳይለም ኢንተርቪው ያላቸው ሰዎች እና የዩኤስሲአይኤስ ጋር አሳይለም ያላቸው ሰዎች አዳዲስ ክስተቶችን እየተመለከቱ ነው። ብዙ ኢሚግሬሽን ሎየሮች የመጀመሪያው ክስተት ከዚህ በፊት ባልተለመደ ሁኔታ ቀላል የማይባሉ ኬዞች ወደ አሳይለም ፍርድ ቤት እየተመሩ ነው፣ ኢንተርቪው ሳይደረጉ ማለት ነው። ቀጥታ ድሮ አንድ አሳይለም ኢንተርቪው ተደርጎ ኢንተርቪው ላይ አወንታዊ ወይም ደግሞ አፈርሜቲቭ ዲሲሽን ካላገኘን ወደ ፍርድ ቤት የሚሄደው። አሁን ግን ያን የኢንተርቪው ስኬጁል አልፈው ወይም ደግሞ ሳያደርጉ ቀጥታ ወደ ፍርድ ቤት እየላኩ መሆኑን ይሄ ሌላ አንድ አስደንጋጭ ትሬንድ ነው። ሁለተኛው በዚህ በአሳይለም ዙሪያ የታየው ትሬንድ ለአሳይለም የሚያበቃ ኬዝ ኖራቸው ሰዎች ኢንተርቪው ተደርገው በቂ ማስረጃ እንደገና በቂ ስቶሪ ካቀረቡ በኋላ ቀጥታ የአሳይለም ኦፊሰሮቹ ወደ ፍርድ ቤት ኬዞችን ይመራሉ፣ ምንም አይነት ማብራሪያ ኤክስፕላኔሽን ሳይሰጡ ማለት ነው። ሶስተኛው ትሬንድ በአፈርሜቲቭ አሳይለም ላይ ዩኤስሲአይኤስ ጋር ባለ አሳይለም እየተመለከትን ያለ ነው። የፋሚሊ ሜምበሮች ከዚህ በፊት ከሚጠየቁት ጥያቄ የበለጠ አሁን ኤክስፓንድ ሆኖ እየተጠየቁ ነው። አራተኛው የጥያቄዎችን መብዛትና ከፍተኛ የሆነ ሃይት እንደሆነ ኤክስቴንሲቭ ስክሪኒንግ መጀመሩን የሚያሳይ ነው። የዩኤስሲአይኤስ ከዚህ በፊት ከአሳይለም ኦፊስ ጋር ሎየሮች እና ክላይንቶች ያላቸውን ኢንጌጅመንት ከፍተኛ ነበር። አሁን እነዛ አክሰሶች በጣም ጠበዋል። ዩኤስሲአይኤስ የአሳይለም ኦፊሰሮች ጋር ያሉ ግንኙነት እንደ በፊቱ አይደለም። እነዚህ እንግዲህ የአሳይለም ሂደት መሄድ እየከበደ መሆኑን በዩኤስሲአይኤስም በፍርድ ቤትም የሚገልጽ ነው። ሁለተኛ አፕዴታችን በዚህ ሰሞን በአይስ ሁለት ሰዎች፣ አንድ በሂውስተን ቴክሳስ፣ ሌላኛው ደግሞ በሜን ተገድለዋል። ይህን ተከትሎ ዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አንድ ውሳኔ አስተላልፎ ነበር። የአይስ ኦፊሰሮች ከዚህ በኋላ ትራፊክ ስቶፕ እንዳያደርጉ ወይም ደግሞ መኪና አስቆመው ስደተኞችን እንዳያሱ በሌሎች መንገዶች ብቻ የስደተኞች ኢንፎርስመንት አንዶክመንትድ ኢሚግራንት ኢንፎርስመንት እንዲኖር አዞ ነበር። ፕሬዚዳንት ትራምፕ ይህን ውሳኔ በትሩዝ ሶሻል ላይ በራሱ የሶሻል ሚዲያ ላይ ገልብጦታል። እዚህ ትራፊክ ስቶፕ መቀጠል አለበት፣ ትራፊክ ላይ እያስቆሙ ማሰር መቀጠል አለበት የሚል የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከትላንት በስቲያ ያወጣውን መመሪያ ሽሯል ማለት ነው። ስለዚህ አይስ እንግዲህ የፕሬዚዳንቱን ውሳኔ እንደሚከተል የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ ሙለን በሶሻል ሚዲያው ገልጿል። ሌላኛው አፕዴታችን ጁላይ 10 2026 የቦርድ ኦፍ ኢሚግሬሽን አፒልስ ኦር ቢአይኤ አንድ ውሳኔ ያስተላልፏል። ይሄ ማተር ኦፍ ኢኤአርኤም በሚል ውሳኔ ነው የይግባኝ ፍርድ ቤት ያስተላለፈው። ይሄ ውሳኔ በዋንነት የሚመለከተው ተከራካሪዎች ወይም አሳይለም የሚጠይቁ ሰዎች አድቫንስ ኖቲስ በዚህ ሊደርሳቸው ይገባ ነበር፣ ፕሪተርሚት ለማድረግ አሳይለምን አቋርጦ ወደ ሶስተኛ ሀገር ለመላክ ማለት ነው። አሁን ላይ ቦርድ ኦፍ ኢሚግሬሽን አፒል የይግባኝ ፍርድ ቤት ያለው ግን ዲኤችኤስ ወይም የመንግስት ጠበቆች በቃል ብቻ በፍርድ ቤት ላይ ይሄን ማቅረብ ይበቃቸዋል የሚል። ስለዚህ ይሄን ጀስት አንድ የመንግስት ጠበቃ ብቻ መጥቶ በቃል ለፍርድ ቤቱ
በማስረዳት ማቋረጥ መቻል ማለት ትልቅ ፕሮሲጀራል ኢንጀስቲስ ነው። እንደገና ደግሞ ፋይናል ጀስቲስ ላይም የፌርነስ ጥያቄ የሚያነሳ። ስለዚህ የይግባኝ ፍርድ ቤቶች፣ የፌዴራል ፍርድ ቤቶች ምናልባት ይህን የመለወጥ እድል ይኖራቸዋል ወደ እነሱ ይሄ ኬስ ከቀረበ የሚልነት። ለጊዜው ግን የታች ፍርድ ቤቶች ላይ ይሄ ውሳኔ ገዢ ይሆናል። ስለዚህ ኢሚግሬሽን ፍርድ ቤቶች ይህን የሚከተሉት ይሆናል ፌዴራል ፍርድ ቤቶች ጥቅል የሆነ ውሳኔ እስከሚሰጡ ድረስ። የቀድሞው የሲዳማ ክልል የጸጥታ ኃላፊዎችም ስልጣናቸውን ያላግባብ በመጠቀም ታጣቂ ቡድንን በማደራጀትና በማሰልጠን ወንጀልም ተፈረደባቸው። የሐዋሳ ከተማም ከፍተኛ ፍርድ ቤት የቀድሞውን የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን የሲዳማ ነጻ አውጪ ሰራዊት የተባለም ታጣቂ ቡድን ለማደራጀትም ስልጣናቸውን ያላግባብ ተጠቅመዋል በሚል ጥፋተኛ ሆኖ በማግኘቱ የ10 ዓመት ከ5 ወራትም ጽኑ እስራትም እንደፈረደባቸው የክልሉ ፍትህ ቢሮ አስታውቋል። በተመሳሳይ መዝገብ ፍርድ ቤትም የቀድሞውን የሲዳማ ክልል ፖሊስ ኮሚሽነር ሽመልስም ቶማስንም ጥፋተኛም ያላቸው ፍርድ ቤቱ የፍትህ ቢሮ እንደገለጸው ሁለቱ ኃላፊዎችም ታጣቂ ቡድኑን ለማቋቋምና በርካታ የሰብአዊ መብት ጥሰቶችን ለመፈጸም ስልጣናቸውን ያላግባብ መጠቀማቸውን ለማረጋገጥም ፍርድ ቤቱ በዋነኛነት በሰው ምስክርና በሰነድ ማስረጃው ተረጋግጧልም ብለዋል። ፍርድ ቤቱ በሐምሌ 20 2018 በዋለው ችሎት በአቶ አለማየሁ ላይ የ10 ዓመት ከ5 ወራት ጽኑ እስራት የ4,000 ብር የገንዘብ መቀጮ የወሰነ ሲሆን በአቶ ሽመልስ ላይም የ1 ዓመት ከ6 ወራት ጽኑ እስራትና የ1,000 ብር የገንዘብ ቅጣትም አስተላልፏል። ይህ የፍርድ ቤት ውሳኔ የተሰጠው የሲዳማ ክልል ምክር ቤትም የአቶ አለማየሁ ጢሞቴዎስን ያለመከሰስ መብትን በማንሳቱም ተከትሎ የክልሉ ፍትህ ቢሮ በጀመረው የወንጀል ክስ ሂደት መሰረት መሆኑም ታውቋል። በወቅቱ ቢሮ ግለሰቡ በጥቅም ትስስር ለኮንትሮባንድ ነጋዴዎች ምቹ ሁኔታዎችን መፍጠራቸውና በአደገኛ እጾች ዝውውር ውስጥም መሳተፋቸውን ወንጅሎ እንደነበረም አይዘነጋም። በምክር ቤቱ ስብሰባ ወቅትም አባላቱ አቶ አለማየሁ ስልጣንን መከታ በማድረግ በርካታም ኢፍትሐዊ የተባሉ ድርጊቶችን ፈጽመዋል ሲሉ የከሰሷቸው ሲሆን ከዚህ የጥቅም ትስስር ጋር ግንኙነት አላቸው በተባሉ ሌሎችም ግለሰቦች ላይም ሰፊ ምርመራ እንዲካሄድም ጥሪ አቅርበው ነበር። የኃላፊው ያለመከሰስ መብት መነሳትን ለወንጀል ክስ ሂደቱ በር የከፈተም ሲሆን ይህም በሐዋሳ ከተማ ከፍተኛ ፍርድ ቤት የቅርብ ጊዜ ውሳኔም ሊቋጭ መቻሉም ታውቋል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ከትግራይ ጋር አድርገዋለሁ ያለውን አዲስ ጦርነት ተከትሎ የአማራ ሚሊሻ ደብረ ማርቆስና ደብረ ብርሃን እንዲሰባሰብ ትእዛዝ ሰጥቶ ይህንኑ ለማስፈጸም እየተንቀሳቀሰ መሆኑን የሚጠቅሱ መረጃዎች ወጥተዋል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ትግራይ ላይ ዳግም አድርገዋለሁ ያለውን ጦርነት ተከትሎ በተቆጣጠራቸው መገናኛ ብዙኃን ከሚያደርገው ቅስቀሳና ሰፊ ወታደራዊ ዝግጅት ጎን ለጎን በህወሓት በኩልም ተመሳሳይ ቅስቀሳና ወታደራዊ ዝግጅት መኖሩን የሚጠቅሱ መረጃዎች የወጡ ሲሆን ከትግራይ ጋር አድርገዋለሁ ላለው ጦርነት የአማራ ሚሊሻ ደብረ ማርቆስና ደብረ ብርሃን በክተት እንዲሰባሰቡ ትእዛዝ አስተላልፎ ይህንን ለማስፈጸም እየተንቀሳቀሰ ሲሆን ለአገዛዙ ስልጣን ሲባል ከክልላችን ወጥተን ህይወታችን አናጣም በማለት የሚሊሻ አባላት ዛሬም አንዳንዶች በተቃውሞ ጥሪውን ባለመቀበል ወደ ቤተሰቦቻቸው የሚመለሱ መኖራቸውን የሚጠቅስ መረጃ ወጥቷል። ትግራይ ላይ ዘምታል የተባለው ሰራዊት አዘጋጅተናል፣ እናንተ የምትሄዱት ለድጋፍ ነው በሚል ቅስቀሳ ለመንግስት ሰራተኞችና ጤና ባለሙያዎች በአግባቡ ደሞዝ መክፈል አልቻልኩም ያለው አገዛዝ የተጣራ 13,000 ብር ለሚሊሻዎች በክፍያ ስም እየደለለ ከዚህ ቀደም አማራን እርስ በርስ አጋድላለሁ በሚል በዘመቻ ላይ ያሰማራቸውና ጥይት ማብረጃ ያደረጋቸው ባንዳ ሚሊሻ አባላት ሲቆስሉ ዞር ብሎ እንደማያቸውና ወድቀው መቅረታቸውን በማንሳት አንዳንዶች ጥሪውን የሚቃወሙ ቢሆንም እናንተ የምትሄዱት ለጥበቃ ነው፣ እኛ ሰራዊት አዘጋጅተን ጨርሰናል የሚሉ የካድሬዎች ቅስቀሳ ማለላቸው በአውቶቡስ መጫን መጀመራቸውና ሰሞኑን ከሚያደርጉት እንቅስቃሴ በተጠናከረ ደብረ ማርቆስና ደብረ ብርሃን እንዲሰባሰቡ ትእዛዝ ሰጥቶ ይህንን ለማስፈጸም እየተንቀሳቀሱ መሆኑ ታውቋል። አማራን እርስ በርስ ጨርሳሉ በሚል ይፋ ጦርነት ያወጀው አገዛዝ የአማራ ሚሊሻዎችን በደብረ ብርሃን መሰብሰብ ከጀመረ የቆየ ሲሆን የቀሩትም ወደዚሁ እንዲከቱ ከ3 ቀናት በፊት የተጀመረ የምስራቅ ጎጃም ሚሊሻ የማሰባሰብ ሂደትም ደብረ ማርቆስ ፖሊስ ማሰልጠኛ የተጀመረ ሲሆን ከመልጦሮ ማርያም፣ ግንድወይን፣ ሸበል የተጫኑ ሚሊሻዎች ደብረ ማርቆስ ከተማ መድረሳቸው ታውቋል። በቁይ ሉማሜ፣ ቢቸና፣ ሞጣ የተመለመሉ ሚሊሻዎች መኪና ቀርቦላቸው ለመጫን ለሰዓታት ሲጠብቁ መቆየታቸውን፣ የውጊያ ዘመቻውን የተቃሙ ወደ ማጎሪያ ሲወረወሩ እድል የቀናቸው ትግሉን መቀላቀላቸውን የሚጠቅሱ መረጃዎች ወጥተዋል። የአማራ ሚሊሻና ፖሊስ የመጨረሻ አማራጫቸው ከፋኖ ጋር መቀላቀልና በህዝባቸው ላይ ጦርነት የከፈተው አገዛዝ ተጨማሪ ስልጣን ማስቀጠያ ጦርነት መክፈት
ስልጣኑን ለማስቀጠል የጥይት ማብረጃ ለማድረግ እንዳዘጋጃቸው በማወቅ አገዛዙ ዘመቻ ያልሄዱ የሚሊሻ አባላትን አስራለሁ፣ እገላለሁ የሚለውን ማስፈራሪያ ወደ ጎን በማድረግ ለነጻነታቸው ከፋኖ ጋር እንዲቆሙ የፖሊስና የሚሊሻ አባላት በቀጥታ መከላከያ ሰራዊት አባል ትሆናላችሁ የሚለው ድለላ አገዛዙ ለጦርነት የማገዳቸውና የቆሰሉ የመከላከያ ሰራዊት አባላት መድረሻ ባጡበትና አንዳንዶችም የተገባልን ቃል ይከበር ማለታቸውን ተከትሎ በኦሮሚያ ክልል ደብረ ዘይት ወይም ቢሸፍቱ አደባባይ ወጥተው ተቃውሞ ስላቀረቡ ታፍሰው ተደብድበው በፖሊስ መታሰራቸውን ከመካከላቸው አንዳንዶች በጽኑ ቆስለው በሞትና ሕይወት መካከል መገኘታቸውን ጠቅሰን መዘገባችን አይዘነጋም። ኢትዮጵያ እየመከረች ነው የሚል የይስሙላ ምክክር እያደረገ ያለው አገዛዝ ሰፊ የጦርነት ዝግጅትና አገዛዙ የተቆጣጠራቸው መገናኛ ብዙሃን በህዝብ ሀብት የሚተዳደሩት ኢትዮጵያ ቴሌቪዥንን ጨምሮ በየዕለቱ ከሚያቀርቡት ዘገባ መካከል ከ80 በመቶ በላይ የጦርነት ቅስቀሳ፣ 20 በመቶ የሚሆነው የይስሙላ ምክክር ሲሆን ይህም አገዛዙ ህዝብን በጦርነት እየጨረሰ በምክክር ስም አጀንዳውን ለማስፈጸም እየተንቀሳቀሰ ነው የሚለው ቅሬታ ዛሬም ተጠናክሮ ቀጥለዋል። ይህ በእንዲህ እንዳለ ለጦርነት እየተዘጋጀ ያለውና በአማራ ህዝብ ላይ ዛሬም ጦርነት የከፈተው አገዛዝ ስልጣን አስጠባቂ ጦር ኤታማጆር ሹም የቀድሞ ምርኮኛ ፊልድ ማርሻል ብርሃኑ ጁላ በአፍሪካ የአሜሪካ እዝ አፍሪኮም ዋና አዛዥ ጀነራል ዳግላስ አንደርሰን የተመራ ልዑካን ቡድን ዛሬ አዲስ አበባ ላይ ማነጋገራቸው ታውቋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጭምር በተገኙበት በዚህ መድረክ በቀጠና የደህንነትና በወደፊት የጋራ ትብብር እቅዶች ላይ ተወያይተዋል የተባለ ቢሆንም ዋና አጀንዳው በሶማሊያ አልሸባብና ኢስ ጨምሮ በሽብርተኝነት ላይ የሚደረገውን ትግል ማጠናከር፣ የመከላከያ ትብብር ማስፋት ማጠናከር ነው የተባለ ቢሆንም አገዛዙ በቅርቡ በትግራይ ያደርገዋል ያለውን ጦርነት በተመለከተ ሰላም እንዲመጣ የፕሪቶሪያው ስምምነት እንዲከበር አምባሳደር ኤርቪን ማሲንጋ በቅርቡ መቀሌ ሄደው ከትግራይ ክልል አመራሮች ጋር ከተወያዩ በኋላ አቋማቸውን ይፋ ማድረጋቸው አይዘነጋም። በግብጽ በስራት ላይ የነበረ አንድ ኢትዮጵያዊ ባልታወቀ ሁኔታ ህይወቱ አለፈም። የኢትዮጵያዊ ወገን በግብጽ ፖሊሶች ድብደባም ሳይደርስበት እንዳልቀረም ተገምቷል። ቢቢሲ ለጉዳዩ ቅርበት ያላቸው ወገኖችን አነጋግሮ እንደዘገበው የአንድ ልጅ አባት የነበረው ያሬድም ገረመው የተባለው ኢትዮጵያዊ በቅርበት የሚያውቁትም በግብጽ ውስጥ ለ8 ዓመታት የኖሩት በአሁኑ ወቅት በአውሮፓ የሚገኙት አቡባክ ሼካም ከኢትዮጵያ ወደ ግብጽ በ2016 የአውሮፓ አቆጣጠር የገባው ያሬድ የዛሬ 6 ወራት አካባቢ በግብጽ የጸጥታ ኃይሎችም ተይዞ በካይሮ አልማሃዲን በተባለው አካባቢ በሚገኘው ዳሬ ሰላም የተባለው እስር ቤት ውስጥ ሳለ በቅርቡ ወደ ኢሚግሬሽን ቢሮም ተወስዶ ሰነዶቹ ሲፈተሹ ህጋዊ መኖሪያ ፍቃድ ወይም ሂቅማም እንዳለው የሚያረጋግጥ ማስረጃ በማቅረቡ ከእስር ቤት እንዲወጣ ቢወሰንም በእስር ቤት ውስጥ ለ10 ደቂቃ ያህል መብራት ጠፋም ተብሎ በኋላም ያሬድም ከእስር ቤት ሊያወጡት የመጡት ፖሊሶች መሞቱን ለታሳሪዎችም አርድተዋልም ብለዋል። ምንም አይነት የቅድመ የጤና ችግር ያልነበረው ኢትዮጵያው ያሬድ ገንዘብ አምጣም ተብሎ ሳይገደል እንዳልቀረም የጠረጠሩት አቶ አቡበካም የሊሴ ፓሴ ያላት ወደ ኢትዮጵያም ለመጓዝ የወጠነችም አንዲት እህትም ከ2 ወራት በፊት በተመሳሳይ ሁኔታ በእስር ቤት ውስጥ መሞቷን ጥርጣሬውንም አባብሶታልም ብለዋል። እንደ አቶ አቡበክም እምነትም በአባይ ወንዝ ምክንያት የግብጽ ፖሊሶች ብቻም ሳይሆን ማህበረሰቡ ዘንድ ኢትዮጵያም ኮንክ ውሃም ስትገዛም ንግዶችንም ስትገበይ ትሰደባለህም፣ በመንገድ ላይም ትብጠለጠላለህም፣ ኢትዮጵያን መሆን በግብጽ ውስጥም ከፍተኛ መከራ ነው ሲሉም ስጋታቸውን ገልጸዋል። በአቶ ያሬድም ላይ ደርሷል ስለተባለው አሟሟት የኢትዮጵያ ውጭ ጉዳይ ሚኒስትርም ሆነ በካይሮ የሚገኘው የኢትዮጵያ ኤምባሲ እስካሁን ድረስ የሰጡትም አስተያየትም የለም። በግብጽ ውስጥ በተባበሩት መንግስታት የስደተኞች ማዕከል UNHCR የተመዘገቡም ከ18000 በላይ ኢትዮጵያን ተገን ጠያቂዎች መኖራቸውም ተዘግቧል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ሪፎርም መጠናቀቁን አስታወቀ። ለአካባቢው ተወላጆች ለሚሊሻዎችና ተፈናቃዮች ጥሪ አቅርበዋል። አማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና አንሻ ሰይድ እዝ ስር የሚገኘው ይበልጣል መኮንን አዲስ ዓለም ክፍለ ጦር የአደረጃጀት ሪፎርም አድርጎ ማጠናቀቁን ዛሬ ሐምሌ 20 ቀን 2018 አፋብን ወለጋ ቢዛሞ እዝ ባወጣው መረጃ ገልጿል። ክፍለ ጦሩ ራሱን ካደራጀበት ዕለት ጀምሮ በርካታ ጀብዶችና ታሪኮችን ሲሰራ መቆየቱን ያስታወሰው መግለጫ በስሩ 5 ሻለቃዎችና 1 ተወርዋሪ ሻለቃን በማዋቀር በርካታ ድሎችን እያስመዘገበ እንደሚገኝ ጠቅሷል። በተለይም ከሚያዝያ 25 ቀን 2018 ጀምሮ እስካሁን ድረስ የአብይ አህመድ አገዛዝ በእግረኛ ሰራዊት ሲያቅተው ሜካናይዝድ አየር ኃይልን ጨምሮ ያለ የሌለ ኃይሉን ቢጠቀምም የክፍለ ጦሩ አባላት የጠላትን ኃይል ወደ አፈር ማዳበሪያነት በመቀየር ከነፍስ ወከፍ እስከ የቡድን መሳሪያዎች ማረክ መቻላቸውን ይበልጣል መኮንን አዲስ ዓለም ክፍለ ጦር አደረጃጀት ሪፎርምን አስታኮ ባወጣው በዚሁ መረጃ ገልጿል። በዚህም ክፍለ ጦሩም በዋና አዛዥነት አርበኛ ደሳለኝ ጥበቡ፣ በምክትል አዛዥነት አርበኛ ዮሐንስ ንጋቱ፣ ወታደራዊ አስተዳደር አርበኛ ጌትነት በላይነህ፣ የፖለቲካ ዘርፍ መምሪያ አርበኛ አያልሰው ሀብታሙ፣
የሚመሩትን ጨምሮ 23 አርበኞች በተለያየ ደረጃ እንደሚያገለግሉ በዚሁ መግለጫ አስታውቋል። ክፍለ ጦሩ አደረጃጀቱን ይፋ ባደረገበት መግለጫ ለተለያዩ ወገኖች ጥሪ ያቀረበ ሲሆን ለስርዓቱ አገልጋዮች ባቀረበው ጥሪ የወለጋ ቢዛሞ ተወላጅ የሆናችሁ በተለይም የአማራ ተወላጅ ሆናችሁ በተለያዩ የኢትዮጵያ ክፍሎች በፖሊስ አድማ ብተናና በመከላከያና በሚሊሻ እያገለገላችሁ ያላችሁ በሙሉ የማይጠቅማችሁን ስርዓት በመከተል ከምትፈጽሙት የአገር ክህደት ተግባር ታቅባችሁ በሰላም ወደ ወገናችሁ እንድትመለሱ እንጠይቃለን በማለት ጥሪ አቅርበዋል። በተለይ በዞንና በወረዳ ያላችሁ የአማራ ይሁን የኦሮሞ ተወላጅ የሆናችሁ ሚሊሻዎች ለዚህ አሸባሪ ቡድን ብረት ተሸክማችሁ ቤተሰባችሁን ከመበተንና በረሃብ አለንጋ ከማስገረፍ ተቆጥባችሁ ሕይወታችሁን በማትረፍ ለቤተሰቦቻችሁ እንድትደርሱ እናሳስባለን በማለት ጥሪ አቅርበዋል። ለምሁራንና ለተለያዩ ባለሙያዎች ባቀረበው ጥሪ የወለጋ ቢዛሞ ተወላጅ የሆናችሁና በተለያዩ የትምህርት መስኮች ተሰማርታችሁ በግልም ሆነ በአገዛዙ መስሪያ ቤቶች እያገለገላችሁ ያላችሁ በሙሉ ሳይማር ያስተማራችሁን ወገናችሁን ለመካስ ከመጪው ነሐሴ ወር 2018 ጀምሮ ወደ ህዝባችሁ እንድትቀላቀሉ በጥብቅ እናሳስባለን ያለ ሲሆን ይህ ባይሆን ግን ከአገዛዙ ለይተን እንደማናያችሁ እናሳስባለን ሲል አስጠንቅቋል። ለተፈናቃዮች ባቀረበው ጥሪ ከወለጋ ቢዛሞ ተፈናቅላችሁ በተለያዩ የመጠለያ ካምፖች በረሃብ አለንጋ እየተገረፋችሁ ያላችሁ ወገኖቻችን የሰው እጅ ተመልካችና ተመጽዋች ከመሆኑ ወጥታችሁ ኑ በጋራ ታግለን የሀገር ባለቤትነትን እናረጋግጥ፣ ቤታችሁንም ጫካ ከሚያለብሰው አርሳችሁ እንድትጠቀሙበት ጥሪያችን እናስተላልፋለን ሲል አስታውቆ ይህንን አስከፊ አገዛዝ መጣላችን አይቀሬ መሆኑን እያረጋገጥን አሁን ትግሉን ያልተቀላቀሉ ተፈናቃዮች ኋላ አገባቡ እንዳይቸግራችሁ ሲል አሳስቧል። የአገዛዙን ከፋፍለስ ግዛው ሴራን በተመለከተም ህዝቡ በአገዛዙ የከፋፍለ ግዛው የሐሰት ትርክት ወጥመድ ውስጥ ከመግባት ራሱን ማውጣት እንደሚኖርበት የጠቀሰው መረጃ አገዛዙ ዕድሜውን ለማራዘም ሲል የሃይማኖትን ካርድ እየመዘዘ በሚዲያ ሰራዊቶቹ አማካኝነት እያጫጫ ይገኛል ሲል ወቅሷል። አንዴ የእስልምና ሃይማኖት ሼሆችና ኢማሞችን ይገድልና ይጫጫሃል፣ ሌላ ጊዜ ደግሞ የኦርቶዶክስ አባቶችና ካህናትን ኢላማ ማድረግ ያጫጫሃል። ስለዚህ አገዛዙ የሃይማኖት ጠብ አንስቶ ሀገሪቱን ለማጥፋት እየሰራ ስለሆነ ይህንን ሴራ በማክሸፍ ሀገራችንን ከጥፋት እንድንታደግ ጥሪ እናቀርባለን በማለት የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና አንሻ ሰይድዝ ዛሬ ሐምሌ 20 ቀን 2018 ዓ.ም የይበልጣል መኮንን አዲስ ዓለም ክፍለ ጦር አደረጃጀት ሪፎርም መጠናቀቁን አስታኮ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ሰሞኑን አገዛዙ በቀጠናው በከባድ መሳሪያ የታገዘ ጥቃት መፈጸም በሄሊኮፕተርና በጀት ጭምር የአማራ ብሔር ተወላጅ የሚኖሩባቸው መንደሮች ላይ ያነጣጠሩ ጥቃቶች የፈጸመ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድዝ በተለያዩ ግንባሮች እየወሰደ ባለው ወታደራዊ እርምጃ በጠላት ላይ ድል መቀዳጀቱን በተደጋጋሚ መዘገባችን አይዘነጋም። የዓለም ምግብ ፕሮግራም በእንግሊዝኛው ምህጻረ ቃል WFP በቀጣዮቹ 6 ወራት በኢትዮጵያ የሚያከናውናቸውን አጠቃላይ የሰብአዊ ድጋፍን የማቋቋም ስራዎቹን ለማስቀጠል የ182 ሚሊዮን የአሜሪካን ዶላር የበጀት እጥረት እንዳጋጠመው አስታወቀ። ተቃውሞ ያጋጠመውን የፋይናንሻል እጥረትን በሚሊዮኖች የሚቆጠሩ ሰዎችን ሕይወት ለመታደግ የሚደረገውን እርዳታም አደጋ ላይ ይጣለዋል ሲል ስጋቱን የገለጸ ሲሆን በዚህ ምክንያትም እስከ መጪው ነሐሴ 2026 ድረስ ለተፈናቃዮችና ለተጎጂዎች የሚታደለው የእህል መጠን ከነበረው መደበኛ የምግብ ድርሻም ወደ 60 በመቶ ዝቅ እንዲል መደረጉንም WFP አስታውቋል። ድርጅቱ ይህንን የአቅርቦት ቅነሳ በተጠቃሚዎች የመረጃ መስመሮች በኩል ያሳወቀ ቢሆንም እርዳታ ተቀባዮች በማህበረሰብ አስተያየት መስጫም ስርዓትም በኩል ስጋታቸውን ማቅረባቸውን ቀጥሏል ተብሏል። እንደ WFP ገለጻ በሰኔ ወር 2026 የአውሮፓ አቆጣጠር ተቋሙ በመላው ኢትዮጵያ ለሚገኙ 1.8 ሚሊዮን የምግብ ዋስትና ለሌላቸው ዜጎች 10700 ሜትሪክ ቶን ምግብና 4.5 ሚሊዮን ዶላር በጥሬ ገንዘብ ማዳረስ መቻሉን ገልጾ ሆኖም በኢትዮጵያ ባለው ግጭትም፣ ስደት፣ የኢኮኖሚ ጫናና የአየር ንብረት መዛባትም ሳቢያ የሰብአዊ ረድኤት ፍላጎቱ ዛሬም ላይ ከፍተኛ ሆኖ ቀጥሏልም ብሏል። በአሁኑ ወቅት በኢትዮጵያ በሱዳን እና በደቡብ ሱዳን የመጡ ጨምሮ 1.1 ሚሊዮን ስደተኞችም እንዲሁም 1.9 ሚሊዮን የአገር ውስጥ ተፈናቃዮች እንደሚገኙ የገለጸው WFP በትግራይ ክልል ያለው ውጥረትም ከመቀጠሉም በላይ በአማራ በኦሮሚያና በሶማሌ ክልሎች ያለው አለመረጋጋት የዜጎችን የኑሮ መሰረትም እያደናቀፈና እርዳታም በወቅቱ እንዳይደርሳቸው ብርቱ እንቅፋት እየፈጠረ እንደሚገኝም በሪፖርቱ ላይ አጣቅሷል። ከገንዘብ እጥረቱም በተጨማሪ የሎጂስቲክና የደህንነት ችግሮችም የእርዳታ
ስርጭቱን እያስተጓጎለ እንደሆነ የገለጸው ሪፖርቱ በሶማሌ ክልል በነዳጅ እጥረትና በትራንስፖርት አቅርቦት ውስንነት ሳቢያ የእርዳታ ስርጭት እየዘገየ እንደሆነ፣ በዋርዴር፣ ዳይኖድ፣ ዳራቶሌና ለሂል ዮኩብ ደግሞ በደህንነት ስጋት ምክንያት የገንዘብ ድጋፍም ስርጭቱን እንደዘገየበትም አስታውቋል። ከዚህም በመቀጠል በዶሎ ዞን በተከሰተው የጎሳ ግጭት በ4 ወረዳዎችም ተቋርጦ የነበረው የገንዘብ እርዳታ ከደህንነትም ግምገማ በኋላ በሐምሌ ወር መጀመሪያ ላይ እንደገና መጀመሩንም WFPም ገልጿል። የዓለም ምግብ ፕሮግራም በቀጣዩ 6 ወራት ያስፈልገኛል ያለውን 182 ሚሊዮን የአሜሪካን ዶላር የድንገተኛ የምግብ እርዳታ፣ የመካከለኛ አጣዳፊ የምግብና እጥረት ሕክምናን፣ የትምህርት ቤትን ምገባን፣ የማህበራዊ ጥቃቅን ዋስትናዎችንና የህብረተሰቡን የመቋቋም አቅም ማጠናከሪያ ፕሮግራሞችን ሙሉ በሙሉ ለማስኬድ የሚውል እንደሆነ በሪፖርቱ ላይ አስታውቋል። ጎረቤት ሶማሊያ በርካታ ከፍተኛ ባለስልጣናቶች ወደ ኬንያም እንዳይገቡ ተደርገዋል በማለት የኬንያውን አምባሳደር ለምክክር መጥራቷም ተገለጸ። ሁኔታውም በናይሮቢና በመቃደሾ መካከል አዲስ የዲፕሎማሲ ቁርቋሶም እንዳይፈጥርም ተሰግቷል። በመቃደሾ ሳይሆን በናይሮቢ የሚገኙት የኬንያው አምባሳደር ዛሬ ለምክክር የተጠሩ ሲሆን ኬንያ በቅርቡ በርካታ ባለስልጣናቶቿ ናይሮቢ ሲደርሱ ለምን የመግቢያ ቪዛም ተከለከሉ በሚል ጥያቄም ጉዳይ ዙሪያም ከኬንያው አምባሳደር ጋር ለምክክር መወሰኗም ተሰምቷል። የሶማሊያው ፕሬዝዳንታዊ ምክትል ሚኒስትር አባሽር ቦከሪ በቅርቡ ከናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ጣቢያ እንደደረሱ የመግቢያ ቪዛም ተከልክለው ወደ መጡበት መቃደሾ እንዲመለሱ መደረጋቸውም ሌላኛው የሶማሊያ ባለስልጣን ምክትል ጠቅላይ ሚኒስትሩ ጃቢል ሀጂብ ተመሳሳይ የኬንያ መግቢያ ቪዛ መከልከላቸው በሁለቱ አገራት መካከል የዲፕሎማሲ ተቋርኖ መፍጠሩ አይዘነጋም። ሁለቱ የሶማሊያ ባለስልጣናት በቀድሞው የኬንያው ፕሬዝዳንት ኡሁሩ ኬንያታ የስልጣን ዘመን የኬንያ ፓስፖርትን በመያዝ ተገቢ ላልሆነ ተግባር ተጠቅሟል የሚል ኦፊሴላዊ ያልሆነ ውንጀላ ከናይሮቢ ባለስልጣናት በኩል ሲቀርብ መሰንበቱም ይታወሳል። ኬንያና ሶማሊያ በንግድ በደህንነትና በቀጠናዊ ትስስር ቀረቤታ ያላቸው ጎረቤታሞች ሲሆኑ በተለይ በድንበር ደህንነትና በቀጠናው የሚንቀሳቀሱ ታጣቂዎችን እንቅስቃሴም በማምከን ረገድም ጥልቅና ትስስር ያለው ግንኙነት እንዳላቸው መገናኛ ብዙሃን ዘግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።